ቤኪ እንግዲህ ራሱን ካወቀ በኋላ ያለፈውን ታሪኩን ስትነግረው ከካፊ ቤት ቀጣጥረው ቁጭ ብለው እንግዲህ በሷ ተናዶ ባደረገችው ድርጊት ተበሳጭቶ ሳይ ትቷት ብድግ ሲል እሷ ደግሞ እስኪ ቆይ ምንድን ነው የተፈጠረውን ላስረዳ ተረዳይ ብትለውም በፍጹም ከዚህ በኋላ ትዕግስት አንቺ ጋር መሆን አልችልም። ያደረግሽው ነገር ቀላል አይደለም። እንዴት ነው እኔ ሙቻለሁስ ብትባይ አንቺ የእኔን እውነተኛ የልቤን ጓደኛ አግብተሽ ትዳር ይዘሽ የምትቀጥዩ? እንዴትስ ምን ሞተ በምንስ ምክንያት ሞተ ብለሽስ እንዴት እሱንስ አትጠረጥሪው? አሁንስ በተጨማሪ ከተገኘውስ በኋላ በቤትሽ ውስጥ እኔ ራሴን ባላስታውስም አንቺ ይሄ ሜኪ ጓደኛዬ የልብ ጓደኛዬ እንደሆነ እያወቅሽ እንዴት ነው ወደ ቤትሽ የምትጋብዥኝ? በቤትሽስ ውስጥ ሁኜ እንደዛ ሲቀልድብኝና ሲያሾፍብኝ ስትሰሚ ከሁኔታው አትረጅም እንዴ? እሱን ሁለተኛ ከአንደኛ ሞት ሳይሆን ሁለተኛ ሞት እስከምሞት ድረስ ያልተጠራጠርሽው አንቺ ነሽ። እኔ ደግሞ ከዚህ በኋላ ልጆቼን በፈለግኩበት ቦታ በውጭ ሁኜ ማየት እችላለሁ። ከአንቺ ጋር ግን ነገሮችን አብቅቻለሁ። ከእሱ ጋር ትዳርሽም መስርች በማለት ሲናገራት ትዕግስት በጣም አለቀሰችና እባክህ ብሩኬ ተረዳኝ፣ ምንም ያልተረዳኝ ነገር ምንም የምረዳሽ ነገር የለም። ወንድ ጠፍቶ በዓለም ላይ እሱ ብቻ ቢቀርም እሱ የእኔ ምን ያህል እውነተኛ ልቦና እኔ እሱ በክፉ ቢያየኝም እኔ በልቤ ውስጥ ለእሱ ችግር ብዙ ነገር ያደረግኩለትን ነገር ሁሉ ታውቂያለሽ። ምን ያህል ጓደኛዬን እንደምወደው የእኔ ደስታ ያስደስተዋል ብዬ ቤት ስመሰርት ስሰራ ሁሉን ነገር እያመጣው ሳሳየው ታውቂያለሽ። እንዴት ነው ታዲያ የኔን የልብ ጓደኛ ሜኪን አግብተሽ ህይወትሽን ለመቀጠል ያሰብሽው? በማለት እንግዲህ በዚህ ተበሳጭቶባት እንግዲህ ከካፌ ቤት ጥሏት እንግዲህ ሊሄድ ሲል እባክህ በቃኝ፣ እኔ መልካም ሰዎችን አግኝቻለሁ። ከዚህ በኋላ ከሚጣ ጋር ነው መሆን ያለበት። ሚጣ ለእኔ ብዙ የምታስብልኝ ብዙ የምትቸገር እኔም ለእሷ እሷም ለእኔ የምንኮሃን ሆነን አግኝቻለሁ። አንቺን ግን በዚህ ልክ አልገመትኩሽም ብሎ ሲላት ትርሲት ስቅስቅ ብላ እያለቀሰች እጁን ይዛ ብትለምነውም ልቀቂኝ፣ ከዚህ በኋላ እኔም ፍለጋ የትም ቦታ እንዳትመጪ፣ ከዛው ከሜኪሽ ጋር ተጋብተሽ መኖር ትችያለሽ። እኔ ግን ኑሮዬን ትንሽ ላስተካክልና ልጆቼን ወስጄ ከራሴ ጋር አሳድጋቸዋለሁ እንጂ ከዚህ በኋላ ለነሱ አባት ሜኪ አባት ሆኖ ሊያሳድጋቸው አይችልም በማለት ተናገራት። በዚህን ጊዜ ለአቶ ዘነበ ደውላ እባክህ አቶ ዘነበ የተፈጠረውን ነገር እንድታስተካክልልኝ እፈልጋለሁ። ጭራሽ እሱ እንዳሰበው አይደለም። እኔ ሜኪ አልመሰለኝም በመኪና አደጋ የጎዳውን አሁንም በብረት ፌሮ እያስደበደበው እሱ መሆኑን ባቅ እንዴት ነው ማገባው? ይሄንን በፍጹም አላገባውም ብትል ልጄ ላለፈ ነገር እኮ ዋጋ የለውም። እስኪ ለማንኛውም ወደ እኔ ይምጣና አረጋግቼ እጠይቀዋለሁኝ በማለት እንግዲህ ይነግራታል። ከዛም እሱም ተነስቶ ወደ አቶ ዘነበ ቤትና ሚጣ ጋር ነበር ሄደው። ሚጣ ሲሄድላት በጣም ደስ ብሏት ከደስታ ብዛትም ስቅስቅ ብላ አለቀሰችና ይቅር በለኝ ብሩክዬ፣ ለእኔ ነኝ እንደዚህ ያደረስኩብህ ስትለው አንቺም እኮ ለበጎ ብለሽ ነው ያደረግሽው፣ ምንም ችግር የለውም ይጣል ልትቀየምሽ አይገባም። አንቺም እኮ የልጅ ነገር ስለሆነ ነው። እኔ በእርግጥ እንደውም ልጄ እንደዚህ ነገር ሁና ባትነግሪ ኑሮ እቆጭ ነበር። ይህ ሁሉ ፈተና ለበጎ ነው። ስለዚህ አልተቀየምኩሽም በማለት እንግዲህ የሚጣ ሲነግራት ሚጣም በጣም ደስ አላት። ሰላም ወደ ቻናሌ ተከታታዩ ሰላማችሁ በያላችሁበት ብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች። በዚህ ፓርት እንግዲህ ብሩኬ በጣም በትዕግስት ላይ ተናዶባትና ተቀይሞባት ከካፌ ቤት ጋብዛው ቁጭ ብለው ሊያወሩ ቢሉም አልፈልግም ከአንቺ ጋር ከዚህ በኋላ ወሬ የለኝም ብሏት እንግዲህ ጥሏት ሄዷል። ይህንም እንግዲህ ያደረገባት ያለገው ምክንያት እንግዲህ እውነተኛ ልቦና ያልሚያውቀውን ጓደኛውን እንዴት አግብታ ትጠብቀኛለች? ለልጆቼስ እኔን እንደዚህ ያደረገ ልጆቼንስ አንድ ነገር ያደርጋቸዋል ብላ እንዴት አትጠረጥርም? እኔስ እሺ የትውስታዬ ድሮ ትውስታዬ ሄዶ ነው የትውስታዬ የለም ብላ እንዴት ከቤት በእውነተኛ ጓደኛ ፊት እንዳልሆነ እያስመሰሉ እንዴት ይቀጥላሉ? እሱስ ቢሆን ሜኪ እኔን እዛ ቤት ውስጥ እንደዛ አድርጎ ከሰደደ በኋላ ተመልሼ እዛ ቤት ስመጣ ሲያስጠነቅቀኝ
መናገር የነበረብኝ እኔ ነኝ፣ ስህተተኛው እኔ ነኝ። እኔ ግን ለእሷ ትዳር ብዬ እየተቆረቆርኩና ለልጆቼ ደግሞ መልካም አባት የሆነልኝ መስሎኝ ነበር። ይህንን ስገነዘብ ግን በጣም ነው ልቤ የተነካው። ስለዚህ ትርሲት ከዚህ በኋላ አንቺና እኔን የሚያገናኘን ነገር የለም፣ ወደሽና መርጠሽ ሜኪን አግብተሽ መኖር ትችያለሽ ሲላት በፍጹም አላደርገውም፣ ከዚህ በኋላ አንተን ነው ትዳር መስርቼ መኖር የምችለው እባክህ ብትለውም በፍጹም ከትዳር ላይ ትዳር አይመሰረትም። አንድ ጊዜ እሱኑ አግብተሽ ተቀምጠሻል፣ ልጆችን በፈለኩበት ሰዓት እንግዲህ አገኛቸዋለሁ። ይህንን ለልጆቻችን ሁለታችንም መናገር የለብንም ሲል አስጠነቀቃት። ልጆቹም እንግዲህ ከውጭ እየጠራችሁ አባታችሁ ይጠይቃቸዋል ሲባሉ ሚስጥሩን ምንድን ነው ቢባል እንግዲህ ሁሉ ነገር ያደረገው ሜኪ ነው ቢሉ ለሜኪ ጥላቻና በቀል ይዘው ስለሚነሱ ብላ አልነግራቸውም ብላ ትናገራለች። እንግዳስ ፕሮሚስ አንተም እንዳትናገር እኔም እንዳትናገር በፍጹም ግን ያለ ብሩክ መኖር አልችልም በማለት አቶ ዘነበ ጋ ሂዳ አሁን የሚጣጋ ስትለምናት ሚጣ አንቺ እሺ እውነቱን እኮ ነው እሱ አንቺ ባታቂ እሱ ትውስታው ባይመለስለት አንቺ የእሱ የልብ ጓደኛ መሆኑን እያወቅሽ እንዴት ነው አንቺ ሰሆንስ ቢሆን አግብተሽ የምትኖሪ በማለት ነበረ እሷም ያለቻት። እኔ ነገር በፍጹም ትክክል ነይ ብዬም በጊዜው ምንም ነገር ግራ ገብቶኛል። እሱን አጥቼዋለሁ። ልጆቼ ተጎድተውብኛል። በቤት ውስጥ አይዞሽ የሚለኝ በጎኔ ያለ ሰው ማንም አልነበረም እና እሱ እያስመሰለ መጥቶ አይዞሽ ባለኝ ሰዓት እውነትም አዝኖ ለልጆቹና ለእውነተኛ ጓደኛው ለብሩኬ የተጸጸተና ያዘነ መስሎ ነበር እንጂ ይህንን ድርጊት እሱ መፈጸሙን እያወቅኩኝ እንዴት ነው እኔ ላገባው የምችለው ብላ ስትናገራቸው፣ ለማንኛውም አሁን ጊዜ አግኝተን እስከምንፈታው አንቺም ተረጋጊና ወደ ትዳርሽ ሂጂ፣ ከዚህ በኋላ ደግሞ እሱን እዛ ቤትና ብለሽ እንዳትደውይለት ብለው ትርሲትን አቶ ዘነበ አሰናበቷት። ሚጣም በጣም ተደሰተችና እስኪና ያደረጉንና የሆነውን ነገር ቁጭ ብለን እናውራ በማለት ስልክ ደውላ ጠራችው። ሚጣዬ እኔ ከዚህ በኋላ እዛ ቤት መሄድ አልፈልግም። ልጆቼ የሚፈልጉ ከሆነ እኔ ተፍ ተፍ ብዬ ሰርቼ ሰው ሁኜ ከተቃናው እንደ ድሮው ደግሞ መሆኔ አይቀርም። እንኳን ራሴን አወቅኩ፣ እንኳን ወደ ራሴ ተመለስኩ፣ እንኳን አልሞት። ከዚህ በኋላ ደግሞ እነሱን አሳስሬ እኔ እፎ የምልበት ነው እንጂ አሁንም እኔ ብርቅም ሜኪ አንድ ነገር ያደርጋቸው ይሆናል ብሎ ሲላት፣ አይ አንተ እኮ ካልሄድክ ከዛ ቤት ውስጥ ጭራሽ ምንም ነገር አያደርግም። ይህን እኮ ቃል ገብቶልሃል። አንተ በቤቴና በትዳሬ አትግባ ስለሆነ ያለ አንተ ደግሞ ከዛ ቤት ውስጥ ሁለተኛ እንድትሄድ እኔም አልፈቅድልህም። በጭራሽ ከዚህ በኋላማ ምን ብዬ ነው የምሄደው? በጭራሽ አልሄድም። ትርሲት አንቺ የሚጣይ በጭራሽ ልጆቼን ግን መቼም እንኳን አገኘኋቸው እንኳን ተረፍኩኝ። እነሱ አባታችን ብለው ከልባቸው ስለተቀበሉኝ እነሱ የሚያውቀው ጉዳይ ስለሌለ በፈለግኩት ወቅትና ሰዓት እያጠራሁ ልጆቼን እመለከታለሁ ሲል ወሰነ። ሚጣም እንግዲህ አይዞህ ብላ በቤቱ እንደነበረ ከአባባ ጋር በመቀጠል ስራው እንደሚሰራና ከዚህ በኋላ ሳይሳቀቅ እንዲቀመጥ መከረችው። በዚህን ጊዜም እዛው አካባቢ ያለ እንግዲህ የፈለገም ስራ ቢሆን እሰራለሁ ሲላት፣ ለምን ጋሼ እኮ አሁን ሁሉን ነገር ተረድተዋል፣ ከጋሼ ጋር ቁጭ ብለህ ነው መስራት ያለብህ ስትለው፣ አዎ ትክክል ነች በማለት እንግዲህ ብሩኬ ወደ ነበረበት ወደ አባባ ቤት እንግዲህ ተመልሷል ማለት ነው። ከዛ በኋላ እንግዲህ ትርሲት ምን ታደርጋለች፣ ልጆቹስ እንዴት ይሆናሉ የሚለውን እንግዲህ በቀጣይ ፓርት ላይ የምንከታተል ይሆናል። በዛሬው ፓርት ስለሚለቀቅ ሁላችንም በጉጉት እንጠብቃለን። በቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቶች መልካሙን ተመኘሁላችሁ። ዛሬው